ነበረ ማለት ፖሊስ ይዛበት ቤቱ ሄዳ ነበረ። ልክ ናት ብለሽ ታስቢያለሽ? አዎ በጣም እንዴት? በጣም ትክክል ናት። ያደረጋትና እሷ ያለችበት ሁኔታ ስታስቢ በጣም ከዚህ በላይ አንሷለች። የምርሽን ነው? አዎ እንዴ ምን ሆነሽ ነው? ከዚህ በፊት እኮ ለሁለቱም ነበር እኮ እንትን የምትይው። አሁን ምን ነው መራመድ እችላለሁ አይደል? መራመድ እየቻልክ ነው። ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ ለምን በመሀላችን የምታስገቢው? እዚች ጋር ሆነ ማውራት ትችላለህ እኮ አይደል? እኔ እና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ የት ነበር? አሁን ነው እንዴ እንደምንፈታው የሚታወቀው? በዚህ አጋጣሚ ማለት ነው ብዙ ሰው እየደወለልኝ ነው። አሁን ላይ ደግሞ በጣም ብዙ ማለት ነው ማልፈልጋቸው ሰዎች የሩታ ቁጥር ስጪ የሚሉሽ አውቃለሁ። ለምንድን ነው የምትሰጠው? ሩታ ለምን እሰጣለሁ? ለእኔም አንድ ቁጥሯ ነው ከዚህ በፊት የሰጠሽኝ። ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? ነው ያለሁኝ። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንኳን ለቅድስት አርሴማ ዓመታዊ በዓል በሰላም አደረሳችሁ። ኦርቶዶክስ የሆናችሁት ወንድሞቼ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ትናንትና እና አብርሃም በለቀቁት ቪዲዮ ላይ ብዙ ሰው ሀሳብ አስተያየት ሰጥተዋል። እንግዲህ የቪዲዮ ስትወጡ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ማድረጋችሁን እንዳትረሱ። እንዲሁም የተለያየ ሀሳብ አስተያየት እየተሰጠ ነበረ። ትናንትና እንግዲህ ነገሩ ይቆማል እያለን ነበረ፣ እየቆመ አይደለም። እኔ ደግሞ ዛሬ ቡቴ ላይ ማቃት የሩታ ጓደኛ እስካሁን ማንም ያላቀረባት ሜላትን ጋር መደወል ፈልጌ ነበረ። ነገር ግን የሜላት ስልክ አንደኛዋ ስልኳ አይሰራም እና እስኪ የሩታ ጓደኛ የቅርብ ጓደኛዋ ጋር እደውልና ምን እንደምትለኝ ነው። እስኪ ማን ነው የምትደግፈው? ከማን ጋር ናት? በፊት ግን ዘሴም ነበረ። አሁን ግን እንዴት ነው የሚለውን ደግሞ ማወቅ ስለፈለግኩኝ በጣም ነው ድምጿ እስከምሰማ ድረስ እንትን ያልኩት። ምሳሌ ምናልባት ስልኳ ካነሳችልኝ ከዚህ በፊት እያነሳችልኝ ስላልነበረ እና በጣም ብዙዎቻችሁ የአብርሃም መታሰር አለበት እንደዚህ መሆን አለበት ምናምን። እኔ ግን ዛሬ የሰማሁት ግን ወደ ፍርድ ቤት እንደሚቀርብ ነው የሰማሁት። እኔ እማምነው ምንድነው የዳኛው ጋውን ወይም ደግሞ እዛ ያሉበት ቦታ ህጋዊ የሆነ ቦታ ቆርጠው እንደዚህ ሆነ ሲሉ ነው እንጂ ልክ የበፊቱ ምሳሌ አሁን ትናንትና አብርሃም ያመጣው ፖሊስ ወይም ደግሞ አብርሃም ቤት የቀረበ ፖሊስ ከዚህ በፊት የቀረበ ፖሊስ ነው ውቴ ላይ ነበረ ማለት ነው። እናንተ ግን አላስተዋላችሁም። እና የውቴ የሆነ የቆመ እንጨት የመሰለ ፖሊስ እያመጣችሁ ጋርድ ምናምን እያላችሁ አብርሃም በአንዳንዴ በጣም ያናድደኛል ማለት ነው። አንዳንዴ ደግሞ ያሳዝነኛል። ምክንያቱም የሄደበት ስራ ጥሩ አይደለም። ግን አሁን ይሄንን ሳይሆን የሩታ ጓደኛ ጋር ደውለን አናዝዛታለሁ ማለት ነው። እስኪ ካነሳችልኝ ምናልባት እስኪ ካነሳች ደስ ይለኛል። ካነሳችሁም ደግሞ እንግዲህ በሌላ ቀን አቀርባታለሁ። ግን ዛሬ እንደምታነሳልኝ እርግጠኛ ነኝ። እና ቤተሰብ ቪዲዮ ላይክ አድርጉ። ላይክ በማድረግ ደግሞ ጀምሩ። ምን አይከፈልበትም። እስኪ ጓደኛ ስልክ በሰራ ሳሙል ስልክ የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። አራሽ እንጂ ዛሬማ አለቃትም ቤተሰብ የምር ስልክ እያነሳች አይደለም። በደንብ እንደምታነሽል ነው። ዛሬማ አትለቀቅም። እንዲያማታል እንዴ? ቁጥሬን እኮ ታውቋለሽ። ጌታን ታውቋለሽ። እሺ ሄሎ አቤት። እንዴት ነሽ? እግዚአብሔር ይመስገን። በሰላም ነው? አዎ በሰላም ነው። ስልክ አታነሽም? አዎ አላየሁትም ነበረ። ደህና ነሽልኝ? ደህና ነኝ። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እኔ ደግሞ እንዴ ቁጥር ያታውቀውም እንዴ እያልኩኝ በጣም አይ ሳይለንት ስለነበረ። በነገራችን ላይ ቪዲዮ እየሰራሁ ነው። ይቅርታ። እሺ ምን ነበር ፈቃደኛ ስለሆንሽ አመሰግናለሁ። እኔ የምልሽ ትላንትና ማለት ነው
ያው ታውቂያለሽ እንግዲህ በእናሩታና በአብረሽ ያለው ሁሌ ስለምጠይቅሽ ብዙ ጊዜ አንዳንድም ኢንፎርሜሽን ስለምትነግሪኝ ግን ስምሽ እዚህ ጋር አልጠቅሰውም። ምክንያቱም አብዛኞቹ የቡቴ ሰዎች ስለሚያውቁሽ እዚህ ጋር ስለማልጠቅሰው ትናንትና አብርሃም ሩታ በፖሊስ አሳስረው ነው። አይ የእሷ ደግሞ በጣም በዛና ያስጠላል። አሁን ላይ እሷ አሪፍ ነው ያደረገችው። እንኳን ደግ አደረገችው። ደግ ያደረገች? አዎ የምርሽ ነው? ደግ አደረገችው። የምር ከዚህ በላይ ሲያንሰው ነው። ያ በእርግጥ አዎ። ምን ያለ መሰለሽ ውዴ ያለችበት ሁኔታ ያውቃል። ገና ምን ስንት ነገር ያስባል የተባሉ ሰው እንደዚህ በሌላ ነገር እሱን ተሰይ ደግ አደረገችው። ትናንትና በጣም ነው የደገፍኳት። እኔ ደገፍሽው? አዎ በጣም። አይ እኔ ደግሞ ማለት ነው ምን አለ መሰለሽ ቢያንስ የልጁ አባት ነው ብዬ ትናንትና ቪዲዮ ሰርቼ ነበርና አብዛኞቹ እንዴት ምናምን ብለው ነበር። ምሳሌ አንቺም የኔ ቪዲዮ ስለምታይ ማለት ነው። ስለዚህ የልጁ አባት ነው ብለሽ እንኳን አትራሪም ማለት ደግ አደረገችው ነው የምትይው? አዎ በጣም እንዴ እንደዚህ አይደረግም። አንቺስ ብትሆኚ እንዴት ነው እንደዚህ የምታስቢው? ባልሽ ነው ልጅ ወልዷል። እንደገና ሌላ ነገር ሲያስብብሽ አንቺ እንዴት ነው ባንቺ ሁኔታ ራሱ ታስቢ? እንዴት ነው አንቺ እንዴት ታረጋለሽ? እኔም ቢሆን አንቺ ቢሆን እንዴት ታረጋለሽ? ይሄን ነገር ባንቺ አርጊውና ሳዩ አንቺ ራሱ እንትኑን እንዴት እንደሚሆን ያኔ በራሱ ሰው ሲደርስ ነው ነገር ስለሚለው። አይ ጓደኛዬ ስለሆነች አይደለም እውነት ስለሆነ እውነቱን ስላደረገች ነው የደገፍኳት። ለዛ ነው እኔ በጣም አብርሃምና ሩታ በጣም እንደምወዳቸው ታውቂያለሽ። ዛሬ ደግሞ አንቺም እንደምትወጃቸው ነበር የማውቀው። ግን አውቃለሁ ግን እንደዚህ አይደረግም። ሴት ላይ እንደዚህ አይደረግም። የልጅ አባት ነው ብሎ እኮ እንደ ሌላ ነገር አስበሽዋል አንቺ እራስሽ። አይደረግም። እንግዲህ በጣም ነው ያዘንኩት ትናንትና። ያው ሌሎችም ቢሆን ያው ሄርሜላስ ምን ትያታለሽ በዚህ አጋጣሚ? ያቺ እሷን እንጃ ቃል የለኝም ስለሷ ምንም ልልሽ አልችልም። ከምንም በላይ ስለምታስጠላኝ ምንም ማውራት አልፈልግም እኔ ስለሷ። እንግዲህ ብዙ ሩታ እኮ ብዙ ማስቆም ትችላለች። ምሳሌ እሷ ጋር ቪዲዮ ትሰራለች። በጣም ብዙ ሰው እንደሚቃወማት ለምንድን ነው ከአብርሃም ጋር ቪዲዮ ሩታ ቤት ከፍታ ስትሰራ ምናምን ይሏታልና እንግዲህ ዛሬ ደግሞ አንቺ ከሩታ ጋር ሆነሻል። ደግ ያደረገችውን ያልሽኝ ግን እኔ ደግሞ የጠበቅኩሽ 50-50 ታረጊዋለሽ ብዬ ነበር የጠበቅኩሽ። የልጅ አባት ስለሆነ ብቻ እኮ 50-50 ሊሆን አይችልም። እዚህ ጋር እውነታውን ነው ያወራሽ ያለሁት እኔ። ግን ባንቺ ቦታ ራሱ ብታስቢ እንዴት ነው አንቺ ራስሽ? ቆይ አንቺ ሴት ነሽ አይደል? እንደዚህ ብትሆኚ ምንድን ነው የምታረጊው አንቺ ራስሽ? አይ አብዛኛው ሰው እኮ ለስራ ነው ይላል ማሬ። ገባሽ? ግን እሱ ፈጣሪ ነው የሚያውቀው፣ እኛ አናውቅም። ኦኬ አንቺ በሚደረገው ነገር ግን እንትን አይደለሽ። ትክክል ናት ነው የምትይው? ትክክል ናት በጣም። የሚሰድቧት ሰዎች ምን ትያለሽ አንቺ? ምናምን ድሮ ፍቅረኛ ነበርሽ ወይ ምናምን? እኔ አሁን ጠየቅሽኝ ጥያቄ አልመለስኩልሽም። እኔም ቢሆን እንደሷ ነው የማደርገው። ነገር ግን አብርሃም ብዙ ለምኗታል፣ እምቢ ብላለች። ግን እኔ ደግሞ 50-50 ነኝ። ገባሽ? አንቺ አሁን ሙሉ ለሙሉ ወደ ሩታ ነው እንትን ያደላሽው። እንደዛ ነው። በፊት ግን ስጠይቅሽ ብዙም ስናወራ ታውቂኛለሽ እና በውስጥ መስመር ብዙ ኢንፎርሜሽን ስለምትነግሪኝ ስምሽን እዚህ ጋር አልጠቀስኩት ደግሞ ብዙ የቡቴ ዩቱበሮች ያውቁሻል ብዬ ነው እና ድምፅሽንም ያው አላውቅም ብቻ ካወቅኩ ስምሽን ግን አልጠቀስኩትም እና ለዛ አሁን ደግ ያደረገችው ነው የምትይው ማለት ነው? አዎ ደግ አደረገችው። ከዚህም በላይ ገና ብዙ ታደርገዋለች። አላወቃትም ሩታን። ሀሳብ አልጨረሽም? ባትሪ ዘግቶባት ይሆን አላውቅም። ከኔ ነው መደወል አለባት። ከኔ ነው መሰለኝ። እና ማለት ነው ካንቺ ነው መሰል ስልኩ የተቋረጠ? አዎ ተቋረጠ። ያይ እንትን አለበት የኔ ችግር አለበት። ቴሌጋ ተገናኝተዋል ስልኬ እና በቃ እንደዛ ብለሽ ነው የምታስቢው? አዎ እንደኔ ሀሳብ እንደዛ ነው። እና ከዚህ በፊትም ብዙ የምነግርሽ ነገር አለ ብለሽ ነበር። እነዛ ገና ብዙ ነገር አለ፣ ሚስጥር ብዙ ነገር አለ። ገና እነግርሻለሁ። አታስቢ፣ ቀኑ ሲደርስ ግን ምሳሌ ማለት ነው እኔ ይታረቃሉ እያልኩ ነው እያወራሁ። እኔ ባይታረቁ ደስ ይለኛል። አሁን ላይ ከዚህም በላይ ብታረቁ በጣም ደስ ይለኛል። ከዚህ በላይ ብታረገው? አዎ የምር ምን ሆነሽ ነው? አብርሃም በጣም ደስ ይለኛል። ማለት ድንበር እንድታልፊ አልፈልግም። 50-50 ብትሆኚ ደስ ይለኛል። አይ 50
እውነቱን ነው የምነግርሽ። እዚህ ጋር በራሴ ቦታው የሚባስበው ልጁ ከዚህ በላይ ገና ይገባዋል። ገና ሩታን አላወቃትም። ሩታ ገና ከዚህ በላይ ታረጋዋለች። አንቺ ያለሽበት እውነት ለመናገር በጣም እንትን ነውና እንግዲህ የተሰማሽን ያወራሽው ሁዴ አልልም፣ ግን ብቻ ግን ከዚህ በኋላም እደውልልሻለሁ። በጣም ነው የማመሰግነው። እግዚአብሔር አክብርልኝ። ስልኬስ መጀመሪያ ስደውል ዝም ሲለኝ ግን ግራ ገብቶኝ ነበረ። በሁለተኛው ነው ሳይለንት ስለነበረ ስልኬ ብዙም እኔ ሲፈልግ ነው ስልክ ማንተን የምለው ለዛ ነው። እሺ ያንቺ ስለሆነ ነው ያነሳሁት እኔ ራሷ። እሺ በጣም ነው የማመሰግነው። ቴንክ ዩ። እሺ አንቺም እሱም ያው ስላን እንትን ስለምል ነው ማለት ስለማቅሽ ብዬ ነው እንጂ መስጠት ፈልጌ አይደለም። ጭራሽ እኔ መስጠት ፈልጌ አይደለም። አዎ የውጤቱ ጋር እኮ ነኝ። አንቺ ብቻ እንደዛ ስትይ አይደብርሽም? አይ ችግር የለም። አይ ብዙም እየደወለልኝ ነው ላይ ለዛም ስልክም አላነሳም። አይ ነው አውቃለሁ። ብዙዎቹ ዩቲዩበሮች በዛ ጎን ይሰራሉ በተለይ አሁን እና በጣም አመሰግናለሁ። ቻው በቃ ቴንክ ዩ። ደህና ወይ? እሺ ቴንክ ዩ። እንግዲህ የሩቴ ጓደኛ ማለት የቅርብ ጓደኛ ትምህርት ቤት ጓደኛዋ ናት። ከዚህ ፊት አብረው ቡቴ በነበሩበት ሰዓት ወደ ሸገር ሳይሄዱ በፊት እናወራ ነበረ አብረን ማለት ነው። እና ማለት እንግባባ ነበረ እና ደግሞ ስልኬን ቀይሬባት ስለነበረ ደጋግሜ ከዚህ በፊት ተደዋውለናል። ግን አሁን ያለችው ደግ ያደረጋችው ትሂድበት ገና ብዙ ነገር ከቪዲዮ በስተጀርባ ደግሞ በጣም ብዙ ነገር አብሮተናልና በጣም ነው የገረመችኝ ጓደኛው። ምክንያቱም ከዚህ በፊት 50 ነበረች፣ ይቀየራል፣ ወንድ ልጅ ነው የሆነ ነገር አድርጋው ምናምን ነበረ ስትል የነበረው። አሁን ግን ሙሉ ለሙሉ ደግ ያደረጋችው ነው እያለች ያለችው። እንግዲህ ነገሩ በጣም ከሯል ማለት ነው። አላላቅም ብቻ ግን እኔ ብዙ ሰው እንትን እንደሚል ይታረቃሉ ብዬ ስለማወራ ሁላችሁም ታውቃላችሁ በእነሱ ላይ ያለኝ አቋም ማለት ነው። ሆኖም ሳለ ግን አሁን በጓደኛዬ የሰማችሁት ይሄን ነው። ቀጣይ ደግሞ ሜላትን ማስገባላችሁ። ሜላትን እጠይቃታለሁኝ። እሷን ደግሞ እንግዲህ የምጠይቃትን እሷ ታውቃታላችሁ ብዬ ማለት ምን እንደምትለኝ ደግሞ ትክክል ነው ያደረገችው ብዬ ብዙዎቹ መጠየቅ እፈልጋለሁኝ እና አብዛኞቹ የሚታወቁ ዩቲዩበሮች መጠየቅ ስለምፈልግ ይችን ግን ጓደኛዋ ቤስት በቃ ማንም እንትን የማትል ቤስት ጓደኛ ሩታ ግን ሚዲያ አትወጣም። በጣም ነው የምትፈራው። የሚገርማችሁ ነገር በጣም ከምነግራችሁ በላይ ትፈራለች ማለት ነው። እኔ በጣም ብዙ ጊዜ ፑሽ አድርጊያት ነበረ ማለት ነው እና አትመጣም። እንግዲህ ከመጣች እኔ ወደ ቡቴ ሲሄድ እርግጠኛ ነኝ እንድትመጣ እሺ ካለችኝ ዩቲዩብ አስከፍታታለሁ ወይም ደግሞ ጊዜ ጠብቆ ደግሞ እሷ ተከፍተላታለች እና ያለችው ይሄ ነው። ቤተሰብ ምን ይመስላችኋል? እና ነገሩ በጣም እየከረረ ስለሆነ እኔ ራሱ ግራ ገባኝ። የምር በጣም ነው ሾክ ያደረገችኝ። ምክንያቱም ከዚህ በፊት እሱን ነበረ በቃ ማለት እንደዚህ ይሆናል ምናምን እያለችኝ በጣም ብዙ ስለምናወራ ስለነበረ ዛሬ ደግሞ ሙሉ ለሙሉ ደግ ያደረገችው እያለች ነው። ያው ውሸት ነው እያሉ ነው ስላትም እንዴት በዚህ ልክ ምናምን መሆን የለበትም ውሸትን ቢሆን እያለች ነው። እንግዲህ እናንተም ሀሳብ አስተታችሁ በውስጥ ምን ትሏት አላችሁ? የሩቴ ጓደኛ ልክ ናት ወይስ ደግሞ ልክ አይደለችም የሚለው ደግሞ እናንተም ሀሳብ ስጡበት ማለት ነው። ከዚህ በኋላ የምጠይቃት ብዙ ነገሮች ስላሉ እንግዲህ ብዙ የምታውቃቸው ነገሮች ስላለ ከእናንተ ጋር ነው ብዙ ኢንፎርሜሽን ከዚህ በኋላ እንደዚህ ቪዲዮ ላይ ነኝ ብያት ነው ማወጣጣት ማለት ነው። የኔ ውዶች እንግዲህ በቃ ያለው ነገር ይሄ ነው። ከዚህ በኋላ ደግሞ እያሉ ማን ልጠይቅላችሁ? ቡቴ ላይ ያሉ ሰዎች ደግሞ ከዚህ በኋላ ማን እንዲጠየቅላችሁ ትፈልጋላችሁ የሚለው ወደ እናንተ ደግሞ አመጣዋለሁ። እርግጠኛ ነኝ በጣም ብዙዎቻችሁ ብዙ ሰው ነው የምትሉኝ ዩቲዩበሮች በተለይ ስላሉ እነዩ አሉ እና አቤል አሉ። በጣም አሁን አቤል ብደውልለት ራሱ ያነሳልኛል እና ጥያቄ መጠየቅ እፈልጋለሁ በተለይ እሱ ማለት ነው። እና ይሄንን እምላችሁ እኔ ግን አብርሽ በጣም ነው የምወደው። እሱን አልወድም ማለት ሳይሆን ስልክ ባትደውሉ ደስ ይለኛል። ተው የማትደውሉ እና ይሄንን ነው የምላችሁ የኔ ውዶች። እኔ አልጠላውም አብርሃም ማለት ነው። ብቻ ግን በጣም ያሳዝነኛል። ለምኗታል በጣም ብዙ ጊዜ። አሁን ላይ ደግሞ ያደረገችው እያለው ደግሞ ይደብራል ማለት ነው። እና ትንሽ ከባድ ነው
እና ይሄንን ነው የሩቴ ጓደኛ እንግዲህ ሀሳብ ስጧት። ኮመንት ስለምታነብኝ ይቻላል በተለይ ስለምትከታተለው እስኪ ምን እንደምትሏት ደግሞ ቀጣይ ደግሞ ስለምን እንድጠይቅላችሁ ትፈልጋላችሁ የሚለው ደግሞ ኮመንት ላይ አስፍሩልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ ላይክ ብታደርጉልኝ በጣም ነው ደስ የሚለኝ። እወዳችኋለሁ በጣም ማለት ነው። ባላችሁበት ሰላማችሁ ብዝዝት ይበልልኝ። ባይ